ካለመናገር መናገር ይሻላል። በሁለት ጉዳዮች ላይ አተኩሬ መናገር ፈልጌ ነው ብቅ ያልኩት። የምናገራቸውን ነገሮች የተናገርኳቸውን ነገሮች ዞር ብዬ ሳይ ነበር ትላንትና። ሁሉም ነገር ተናገር ያለው ያልኳቸውም ነገሮች እየሆኑ እንዳለ ተመልክቻለሁ። አዋቂ ነኝ ምናምን የሚል ይሄ መታቤ ድንቁርና የለብኝም። ሰዎችንም ባልሆነ መንገድ መምራት አልፈልግም። ሆኖም ግን ያለውን ነገር አስቀምጣለሁ። እኔ ሁለት ነገሮች ታዝቤያለሁ። ግን በጣም አንገብጋቢውና በሰው ደም የሚቀልዱ በጣም አራዳ ነን፣ አሪፍ ነን፣ ሶሻል ሚዲያ ላይ ቁጭ ብለን በሚለቃቀሙ በጊፍት ገንዘብ ኑሯችን እንመራለን፣ የተሻለ ቅሪት ሀብት ንብረት እንሰበስባለን፣ ካለንበት ችግር እንወጣለን ብለው የማይሰሩ ቁጭ ብለው ጊፍት የሚለምኑ ሰዎችን ተመልክቻለሁ። ለኔ እነሱን ሰዎች በጣም ሳስባቸው ነበሩ። ሰርተው የማይበሉ ሰዎች መጽሐፍ ቅዱስም መስጊድም ቁርአንም እንደው ሌላ ሃይማኖትም ቢኖር አጭበርብረህ ገለህ ዘርፈህ ሳትሰራ ብላ የሚል ነገር አላነበብኩም፣ አላየሁም ሲባልም አልሰማውም። እውነት ለመናገር ሳይሰሩ ግን አንድ አበባ ሁለት አበባ ታብታብ አርግ እንደዚህ አርግ እንደዚህ አርግ ምናምን የልዩ ራሳቸውን የልዩ ተሰጥኦ ባለቤት ግማሻቸው የሀሳብ መስፋት ሳይሆን የዳሌ መስፋት በማሳየት ግማሾቹ ነውረኝና አስነዋሪ ነገር በመናገር ይሄን ጊፍት የሚያፈሱ ሰዎች ደግሞ አረኖ ምን አይነት ስብዕና እንዳላቸውና ምን አይነት ሰዎች እንደሆኑ ባይገባኝም በርከት ያሉት ይሄንን ገንዘብ በመስጠት ነው ሶሻል ሚዲያ ላይ ያለውን ውጥንቅጥና ሰው አልባ እንዲሆን ሰዎች እንዳይፈጠሩ በጣም በልመና ላይ መሰረት ያደረጉ ሰዎች እንዲወጡ ይፈልጋል። ያንን ኦፖርቹኒቲ መንገዱ የተመቻቸ እንዳለ ነው የሚሰማኝ። እኔ እዚህ ሶሻል ሚዲያ ላይ ቁጭ ብሎ ማንንም ሊሆን ይችላል፣ ማንንም ከየትም አሁን ይሄ ብሔር ምናምን ማንንም በየትም አቅራቢያ በምንም ሰፈር ሊሆን ይችላል። አንድ አበባ ሁለት አበባ ታብታብ አድርግ እንትን ለቀቅ እንደዚህ አድርግልኝ ምናምን የሚል ያልሰራበትን ገንዘብ የሚፈልግ ሰው ለማኝ ነው። ይሄ የኔ ቢጤ ብዬ የምጠራቸው ቤተክርስቲያን በር ላይ አቅም ያጠራቸው መስራት የማይችሉ የቅዱሳን ወይም ደግሞ መስጊድ ላይ ሆነው የአላህ ብለው ስም ጠርተው በተለያየ ሃይማኖት ተቋም ላይ ነው የሃይማኖቱ የሚያስተምረውን አስተምሮ ባስተማራቸው መሰረት የፈጠራቸውን ለምነው ገንዘብ የሚጠይቁ ሰዎች አሉ። የጤና ችግር ያለባቸው እነሱን ለማኝ ብሎ መስደብ ኃጢአት ነው። እነሱን የኔ ቢጤ ነው የምላቸው። ምክንያቱም ከእግዚአብሔር ለምኜ ሰርቼ ስለማገኝ ማለት ነው። እነዚህኛዎቹ ግን ይሄ ሶሻል ሚዲያ ላይ ቁጭ ብለው ማንም ሊሆን ይችላል በየትኛውም አቅጣጫ አንድ አበባ ሁለት አበባ ምናምን ሲል ስትመለከቱት ገና ስታዩት እንደዚህ አይነት ሰው ቤተክርስቲያን በር ላይ ቁጭ ብሎ ስለ እመቤታችን፣ ስለ ኪዳነ ምሕረት፣ ስለ አቡነ ተክለ ሃይማኖት፣ ስለ አቡነ ገብረ መንፈስ ቅዱስ፣ ስለ ማርያም፣ ስለ አማኑኤል፣ ስለ ሚካኤል፣ ስለ ገብርኤል ምናምን እያሉ የሚለምኑ የሚማጸኑ የዕለት ጉርሳቸውን ለመድፈን መስራት የማይችሉ የሚለምኑ ሰዎች አሉ። ይሄ አንድ አበባ የሚሉና ይሄ እንደዚህ የሚሉት ሰዎች ምንም አይነት ልዩነት የላቸውም። ልመና ነው። ልዩነታቸው ምንድነው? እነዛኛቸው ጄኒውን ናቸው። የዕለት ጉርሳቸውን መሸፈን ስለማይችሉ አቅመ ደካማ ስለሆኑ የራሳቸውን በሽታ ሊኖራቸው ይችላል። ያ ነው። እነዚህኛዎቹ ደግሞ አንድ አበባ እያሉ የሚለምኑት ወይም ደግሞ ወዲህ አምጡ እያሉ ሶሻል ሚዲያ ላይ እያጭበረበሩ እያታለሉ ራሳቸውን ነፃ ሳያወጡ ራሳቸውን ኢኮኖሚካሊ ሳያሸንፉ በኢኮኖሚ አሸንፈናል፣ በኢኮኖሚ በብልጠት ገንዘብ እንሰበስባለን የሚል ድንቁርና ውስጥ የገቡት ደግሞ በጣም ዘመናዊ ለማኞች ናቸው። ራሱን ከልመና ያላወጣ በፖለቲካ ውስጥም ነፃ ማውጣት አይችልም። ራሱን ልመና ውስጥ የከተተ ኃይል በልመና ነው የሚቀጥለው። አልፎ ተርፎ ትላልቅ አሳዎች፣ ትናንሽ አሳዎችና አሳ ነባሪዎች አሉበት። ትላልቆቹ ለምሳሌ አዶናይ ምናምን የምትሏቸው በቃ ትልልቅ እንደዚህ ናትናኤል መኮንን ምናምን ይሄ ቶማስ ጃጀው ምናምን የምትላቸው በላይ ደረጃ እነሱ ዋናውን ይዘው እዛው የሚልሱትና የሚያሰማሩት ናቸው። ጥቃቅኖቹ ደግሞ ሶሻል ሚዲያ ላይ ቁጭ ብለው ፖለቲካሊ ራሳቸውን ኢኮኖሚካሊና ራሳቸውን አካዳሚካሊ ነፃ ሲያወጡ ነፃ እናወጣለን ብለው የሚዳክሩ ሰዎች አሉ።
በጣም ነው የምንቃቸው። በነገራችን ላይ በጣም ነው ማለት መስራት በሰለጠነ ዓለም ቁጭ ብለው ማድረግ እየቻሉ መስራት እየቻሉ መለወጥ እየቻሉ የሰውን ጉልበት፣ የሰውን ላብ፣ የሰውን ሀቅ ለመሰብሰብና በወገኖቻቸው ለምሳሌ በአማራ ስም፣ በትግሬ ስም፣ በወላይታ ስም፣ በጋምቤላ ስም፣ በምን ስም፣ በሴት ስም፣ በወንድ ስም አጀንዳ በማምጣት ይሄ አጀንዳ በመስጠት ይሄ ህዝቡ ያልበላውን እንዲያክ በማድረግ ራሳቸውን በህዝቡ ችግር ኢኮኖሚካሊ ይሄ ኢኮኖሚካሊ ለማሳበጥ የሚሄዱ ሰዎች ስለሆኑ በሰው ደግሞ የሚቀልድና በሰው ንብረት በሰው ራሱን ማበልጸግ የሚፈልግ ሰው ካለ እኔ ነፍሴ ትጠየፈዋለች። እግዚአብሔር የማይወደውም ሰውም እንደ ሰውም አላያቸውምና እንደዚህ አይነት እንደ ሰውም አላያቸው ሶሻል ሚዲያ ላይ ያሉ በርከት ያሉ ሰዎች ስለተመለከትኩ ነው። እና ተጠንቀቋቸው፣ እዩዋቸው። አብዛኛዎቹን እንድታዋቸው ስለምፈልግም ነው። ከዚህ ወጣ ስል በአማራ ፖለቲካ ውስጥ የጎጠኝነት ካምፕ ወይም ደግሞ የጎጠኝነት መናኸሪያው እጅግ በጣም ሰፍቶ ተመልክቼዋለሁ። በጣም አፋቸውን የሚከፍቱ እኔ ሴቶቹ ከምን እንደተፈጠሩ አላቅም። ወንዶቹም ይሄ የብአዴን ቅጥረኛ ነው መቼ ደሳለኝ የሚባል አህያ ነበረው ህዋት የፈለሰፈው ነው። በቃ የአማራ የጎጠኝነት ፖለቲካ ማለት ህዋት ያመጣው ነው። የጎጠኝነት ፖለቲካ ማለት የጎንደር ጎጃም ነኝ፣ ጎጃም ጎንደር ነው ምናምን፣ ወሎ በዚህ ጎጃም ጎንደር ነኝ፣ ሸዋ በዚህ በኩል ምናምን እያሉ ሲያጇኩሙ የሚውሉ የብአዴን ወይም ደግሞ የህዋት ፍልፍሎች አማራን አያውቁትም። ፈተሽ ስታረጋቸው ቀበሌያቸው ወይ መንደራቸው ውስጥ ወይ ሰፈራቸው ውስጥ ወይ የሆነ አካባቢ ገብተው የምታገኛቸው ከመንደራቸውና ከአካባቢያቸው ውጭ ማየት የማይችሉ አይናቸው በድንቁርና በምንድነው አይናቸው በእውቀት ማነስ የታወረ የጎጠኝነት ሜንታሊቲ ያላቸው በተለይ ይሄ ጎንደርና ጎጃም ላይ ያሉት ለምሳሌ እኔ የዘመነ አካሄድ አይመቸኝም። የጎጃም ህዝብ ዘመነ ግን ጎጃምን አልወለደም። አስረስ ማረ ዳምጤ አይመቸኝም። አስረስ ማረ ዳምጤ ከጎጃም ተፈጠረ እንጂ ጎጃምን አልፈጠረም። የወላድ በድባብ ትሂድ ብዙ ጀግኖች ከዛ ከጎጃም ሊወጡ ይችላሉ። ጎንደር ላይ ያሉ ጌታ አስራደ አካሄዱ ላይ ጥመኝ ይችላል፣ አይመቸኝም። ወልቃይት ላይ ያለው ኮሎኔል የስንዴው ባላባት ኮሎኔል ደመቀ ብልጽግና ነው፣ አይመቸኝም። የሚመቸው ሊኖር ይችላል። ዘመነን ስትናገር ጎጃምን ነው የምትናገረው። ማነው ኮሎኔል ስትናገር ደግሞ የአማራ ጠላት ነህ፣ ጎንደር ጠላት ነህ። እንደዚህ ከወሎ ደግሞ ምሬ ወዳጁ ጥሩ በድንቁርና የታተመ ጥሩ የዶላር ነጋዴ ነው። ለኔ ማለት ሊተኩስ ሊመታ ምናምን ይችላል ምናምን። የአማራን ህዝብ ግን ይዞ ወደፊት አሻግሮ የሆነ ሆኖ ሊሄድ አይችልም። ይሄ የሚመጣው ትውልድም አይቀበለውም። የሚመጣው ትውልድ ምክንያታዊ በእውቀት ላይ መሰረት ያደረገ ነው እና ልክ እንደዚሁ በተመሳሳይ በሸዋም በጎጃም በወሎም የሰፈር አምልኮ ያላቸው በእውቀት ያነሰ ምልከታ የሚያሳዩ መንደራቸውና አካባቢያቸውን የሚያዩ የአማራውን ፖለቲካ ተቆጣጥረውታል። አማራነትን አያውቁትም። ሀሳብ ስታነሳ የጎጃም ጠላትን፣ የጎንደር ጠላትን፣ የወሎ ጠላትን ይላል። ለምሳሌ ህወሓት ኢህአዴግ የምትለውን ኃይል ህወሓትን ስትመታ የትግራይ ህዝብ ጥላቻ ሲሉ የነበረውን አሁን ተቀይሮ መጥቶ ጎንደር ላይ አንድን ግለሰብ አንስተ ይሄ ነው እቺት ብለህ ስትተቸው በምክንያታዊነት የጎንደር ጥላቻ እንደዚህ ወሎ ላይ በተመሳሳይ የወሎ የሸዋ ጥላቻ ምናምን ይላሉ። አያውቁትም። እንደዚህ አይነት የድንቁርና ወይም ደግሞ የመንጋነት ጉዞ ዋጋ ያስከፍለናል። ያለፈውን ጊዜ ያለፈው ዋጋ ነው። ስለዚህ ፋኖዎችም አማራውን በመላው ዓለምም ያለው ፋኖዎች እንዲመሩን እንፈልጋለን። ሲመሩን ግን በምክንያታዊነትና በእውቀት ላይ መሰረት ያደረገ ነገ የሚያሻግረን ነው። ስትጠየቅ መመለስ አለብህ። ነፍሴን አይደለም የምሰጥህ፣ ነፍሴን አልሰጥህም። መንግስተ ሰማያት መርታ አታገባኝም። ዲሞክራሲ፣ ነጻነት፣ ፍትህ ለእኔም ለሁላችንም ትግል እያደረግን ያለ ነውና የውንብድናና የመንጋነት ጉዶ የአማራውን ፖለቲካ ጉድ አድርጎታል።
በፖለቲካው በጣም ብዙ ነጋዴዎች ስላሉ ይሄንን ጠቅላላ አድርጎ መመልከት ተገቢ ነው ብዬ አስባለሁ። እመጣበታለሁ።